ሰላም ጤና ይስጥልን ክቡራትና ክቡራን የአዳም ቲዩብ ቤተሰቦች እንደምን አላችሁ? እንደምን ሰነበታችሁ? እኔ በጣም ደህና ነኝ። በዛሬው መርሃ ግብር በሚገርም ሁኔታ ከውጭ ሀገር ወደ ኢትዮጵያ ቲክቶከሮች ዝነኞች እየመጡ ያለበት ዘመን ነው። በዋናነት የሚያጠነጥነው የዛሬ ፕሮግራሜ እነዚህ ዝነኛ ቲክቶከሮች ለምን ወደ ኢትዮጵያ መምጣት ፈለጉ ነው። ወደ ተለያየ ሀገር ሊዞሩ ይችላሉ። ነገር ግን በዋናነት ትኩረት ያደረጉት ኢትዮጵያ ላይ ስለሆነ ለምን ኢትዮጵያን ትኩረት አደረጓት በሚል አንዳንድ ምንጮችን እየጠቀስኩኝ እገልጽላችኋለሁ ማለት ነው። ታዋቂ ተብዬዎቹ ቲክቶከሮች ወደ ኢትዮጵያ የመጡበት አስደንጋጭ ምክንያት ይላል እንግዲህ ጸሐፊው። ሲጀመር እነዚህ ቲክቶከሮች የባህልና የንቃተ ሕሊና ወረራ ተላላኪዎች ናቸው ይለናል ጸሐፊው። ደግሞም እነዚህን ሲገልጻቸው መነሻቸውን ወይንም የተልኳቸውን ዓላማ መረብ ሲል ይገልጸዋል። መረብ እንግዲህ አሳን ለማጥመድ የምንጠቀምበት የተፈተለ የተገመደ የተሸረበ መሳሪያ ነው። አሳዎች እዛ ከገቡ መውጣት አይችሉም፣ ይሞታሉ እንጂ። ስለዚህ መረብ ይለዋል። የነሱን የተልኮ ምንጭ ወይም ጀርባ ነው ብሎ የሚያምነው ነው። ይህም ማለት የድብቁን ዓለም ሚስጥራዊ ቡድን መረብ በማለት ይገልጸዋል። እናም የወዳጅ ምክር ብሎ 1 2 3 ነገሮችን አስቀምጧል። ከነዚህ መካከል የወዳጅ ምክር 1 እንመልከተው እስኪ። እነዚህ ሰዎች የመረቡ ተላላኪዎች ናቸው ወይንስ ደግሞ በራሳቸው ስራ እውቅና ያገኙ ናቸው ብሎ በጥያቄ ይጀምራል። ውድ ቤተሰቦች በጣም ልብ ልንለው የሚገባ ነገር እያንዳንዷ እንቅስቃሴ ያለምንም ዓላማ እንደማትሆን በቅድሚያ መረዳት ያስፈልገናል። ዓለም ከባድ ነው። የዓለም መሪዎች ከባዶች ናቸው። ውስጣዊ ሴራቸውን አናውቀውም። እኛ በደመ ነፍስ የምንጓዝ በዋህነት የምንጓዝ ሰውን በማመን ብቻ የምንጓዝ ከሆን በጣም ተጎጂ ነን። ስለሆነም የወዳጅ ምክር 1 ላይ ከስሩ የመገምገሚያ መስፈርቶችን አስቀምጧል። እነዚህ ሰዎች ለምሳሌ ለመገምገም የዲጂታል መርከቦች ናቸው ብሏቸዋል። እስኪ የዲጂታል መርከብነታቸው በምን ይመስላል የሚለውን እንመልከት። እነዚህ ግለሰቦች ኢንፍሉዌንሰር ይባላሉ። በፈረንጅኛው አነጋገር ተጽዕኖ ፈጣሪዎች ማለት ነው በአማርኛው። ተጽዕኖ ፈጣሪነት ማለት ደግሞ በራሳቸው ጊዜ የሚሰሩት ስራ፣ የሚጠበቡት ጥበብ፣ የሚያቀርቡት ዝግጅት ሰዎችን ይማርካል። በዛ ነገር ሰዎች እንዲመሰጡ ያደርጋል። ለዓላማም መስመር ይከፍታል እንደማለት ነው ተጽዕኖ ፈጣሪዎች። ስለዚህ የነዚህ ተጽዕኖ ፈጣሪነት ደግሞ በግዙፉ የስጋ ዓለም በራሳቸው የታወቁ ቢመስሉም በረቂቁ ዓለም ግን ወይንም በመረቡ አልጎሪዝም ለዓላማው እንዲመቹ አድርጎ ያዘጋጃቸው የንቃተ ሕሊና አቅጣጫ ማስቀየሪያዎች ናቸው ይለናል አንደኛው የመገምገሚያ መስፈር። ስለዚህ የዲጂታል መርከቦች ብሏቸዋል። በሌላ የመመዘኛ መስፈርቱ ደግሞ የማህበራዊ ምህንድስና መሳሪያዎች ናቸው። ይህ ማለት የማህበራዊ ሚዲያዎች ምህንድስና መሳሪያዎች በሚል እስኪ እንገምግማቸው። የዚህ የመረቡ ባለቤቶች የሰውን ልጅ ትኩረት ከቁም ነገርና ከመንፈሳዊነት አውጥተው ወደ ከንቱነት ለመውሰድ እንደነዚህ ያሉ ተላላኪ ቲክቶከሮችን ይጠቀማሉ ይለናል። ሌላው ደግሞ የምስል ኮዶች የሚል መመዘኛ መስፈርት አስቀምጧል። የምስል ኮዶች እስኪ እንመለከታቸው። ምስል እንግዲህ ቀለምን ይጠቅሳል፣ አለባበስን ያሳያል። ብዙ መለኪያ መስፈርቶች አሉት። ከነዚህ መካከል የሚለብሷቸው ልብሶችና የሚሰሯቸው ድርጊቶች በዘፈቀደ የመጡ ሳይሆኑ በሰዎች አእምሮ ውስጥ የተለመደ ያልሆነ ወይንም ደግሞ ፍጹም ያልተለመደ ነገር እንደተለመደ አድርጎ መቅረጽ ነው። በፈረንጁ አፍ ኖርማላይዚንግ ዘ አብኖርማል ብለው ገልጸውታል። ስለዚህ ያልተለመደን ነገር እንደተለመደ ቀለል አድርገው አለባበስ፣ ፋሽን፣ አያያዝ፣ አዘናነጥ በቃ አልተለመደም፣ ግን እንደተለመደ ኖርማል እንዲመስል አድርጎ ማሳየትና ቀርጾ መንደፍ ነው። ለዚህ ዲዛይኖችም የተነደፉ የተለበሱ ልብሶች በሰዎቹ ላይ ታያላችሁ ማለት ነው። ሌላኛው የንቃተ ሕሊና ሰላቢዎች ወይንም ኢነርጂ ሃርቨስተር ይላቸዋል። የንቃተ ሕሊና ሰላቢዎች ናቸው ይላል። ሌላው መመዘኛቸው ደግሞ እነዚህ ቲክቶከሮች አይታችኋቸዋል።
በጣም ይቀልዳሉ። ገጽታቸውን ሁሉ ያዥጎረጉራሉ። የጌስቸር የምንለው የፊት ገጽታቸውን ያለምንም ቋንቋ ንግግር በገጽታቸው ብቻ ቲክቶኩን አይታችሁት ከሆነ በገጽታ አይናቸውን በማጉረጥረጥ ፊታቸውን ጥርሳቸውን በማግጠጥ ብቻ ያለምንም ድምፅ የሚሰሩ ናቸው እና የሰውን ንቃተ ህሊና ሰላቢዎች ሲላቸው መስፈርቱ መመዘኛው እንደዚህ ነው። ሚሊዮን ሰዎችን ወይም ሚሊዮኖችን በከንቱ የሆነ የማታለል ምስላቸው እጅግ አድርገው በመሸወድና በማታለል እንዲሁም በሚያደርጉት ገጻዊ ምስል በማስመጥ የሰውን ልጅ ውድ ጊዜና አይምሮአዊ ኃይል ወደ መረቡ እንዲፈስ ያደርጉታል ይላል። ሰው ሁሉ ትኩረቱ ወደ እነሱ ስቦ የራሱን ኃይል እንዳይጠቀም ያደርጋል። ሌላው መመዘኛ ታዋቂነትን እንደ ፋሽን አገልግሎት በመጠቀም ሲጫወቱብን እናያቸዋለን። ታዋቂነትን እንደ ፋሽንነት ታዋቂ ስለሆኑ እነሱ የለበሱት ሁሉ ፋሽን ነው እንዲባል። ለዚህም ታዋቂነታቸው ሰዎችን በቀላሉ ለመመረዝ የሚጠቀሙበት የማር ሽፋን ነው ወይንም ሃኒ ትራፕ ይለዋል በፈረንጁ አፍ። በታዋቂነታቸው ሰበብ እነሱ የለበሱት ትክክል፣ እነሱ የተጫሙት ትክክል። ለዚህ ነው መስቀል በጫማ ሶል ውስጥ አድርገው ፋሽን ነው ብለው ሲያመጡ እንኳን እየተቀበልን ያለ ነው። ወዳጆች ልብ ልንል ይገባል። ቀጣዩ የወዳጅ ምክር 2 ምን እንደሚል እንመለከታለን። የወዳጅ ምክር 2 ለምን ዓላማ ኢትዮጵያ ውስጥ ገቡ ብሎ በዋናነት አስቀምጦታል። ለዚህም የመመዘኛ መስፈርቱ የባህል አጥር ለመስበር ነው ብሎ ሲገልጸው ምን አደረገ መሰላችሁ? ጸሐፊው እጅግ በጣም የሚገርም ነው። ኢትዮጵያ በጸሎትና በስርዓት የታጠረች የቅዱሳን ምድር በመሆኗ ይህንን መንፈሳዊ አጥር በዘመናዊነት ስም ሰብሮ ለመግባት እንዲህ ያሉ የባዕድ ሀገር ባህል ተሸካሚዎችን ማስገባት አንዱ ስልት ነው ይለናል። በጣም ይገርማል። ልብ ብላችሁ ታውቃላችሁ ግን ወዳጆች? ሌላው የመመዘኛ መስፈርት የጾታ ምስቅልቅልን ለማስፋት በምስሉ ላይ እንደምታዩት ወንዱ ልጅ የሴት የሰርግ ልብስ ለብሶ ማየት ነው። ዌዲንግ ድሬስ ይለዋል በፈረንጁ አፍ። ስለዚህ ወንዱ ልጅ የሴትን የሰርግ ልብስ ለብሶ መልሶ በሚዲያ ማሳየት በኢትዮጵያ ምድር ላይ የፈጣሪን ስርዓት ለመቃወም የታቀደ የምልክት ጦርነት ነው ይለናል። በጣም ይገርማል። ሌላው የወጣቱን ንቃት ለማደንዘዝ ነው ይለናል ደግሞ መመዘኛው። እስኪ ወጣቶች ነቃ በሉ። ወጣቱ በዲጂታል ዓለም ተጠምዶ እውነተኛውን ማንነቱንና ሀገራዊ ክብሩን እንዲረሳ ለማድረግ ሆነ ብሎ የተደረገ የሰርከስ ትርኢት ነው ይለናል። ሌላኛው የመመዘኛ መስፈርት የማትሪክስ ድንበርን ለማስፋት ኢትዮጵያን ከዓለም አቀፍ የኒው ኤጅ እና የዲጂታል ባርነት ስርዓት ጋር ይበልጥ ለማቆራኘት የተደረገ ጉብኝት ነው የሚለው። በዚህ አጋጣሚ የኒው ኤጅ ሙቭመንት ምንድን ነው ከተባለ ዓለምን በአንድ ሃይማኖት ጠቅልሎ ለመያዝ ወጣቱን በአዲስ ሃይማኖት ጥላ ስር እንዲሆን እያደረጉ ያሉ እንቅስቃሴዎች እንዳሉ ይታወቃል። ስለዚህ የዛን ድንበር ለማስፋት ነው የመጡት እንጂ ያን ያክል ፋይዳ ኖሯቸው አይደለም ለህዝብ የሚጠቅም። ሌላኛው የመመዘኛው መስፈርታቸው የሚስጥራዊ ማህበራት ምልክት ወይንም ሲምቦሊዝም ብሎ ነው ያስቀመጠው። እንግዲህ በምስሉ ላይ እንደምታዩት የተለያዩ ቀለሞችን ለብሰው ደማቅ ቀለሞችን ለብሰው ይታያሉ። ከነዚህ መካከል ብርቱካናማ ብሎ ማስጠንቀቂያ ወይንም እሳትነት ያለው ምልክትን መጠቀማቸውን አጉልቶ ያሳያል። እነዚህ አለባበሶች የራሳቸው የሆነ ሪቹዋል ወይንም የአምልኮ ይዘት አላቸው ይላል። የሚገርም ነው። ሌላው የወዳጅ ምክር 3 ብሎ ያስቀመጠው ነው። ሶስተኛው ላይ ለመሆኑ ለኢትዮጵያ የሚመጥኑ ናቸው ወይ ብሎ ነው ያስቀመጠው። ወደ ኢትዮጵያ የመጡት ለዚች ሀገር የሚመጥኑ ሆነው ነው ወይ? ቅድም ከላይ እንዳሳየሁት ከባህል ጋር ያለ ትስስር አለ። የኢትዮጵያ የራሷ ባህል አላት። ለሷ የሚመጥኑ ሆነው ነው ወይ በሚለው መመዘኛው ደግሞ ያስቀመጠው ከኢትዮጵያ የብርሃን ስጦታ ጋር ወይንም ከኢትዮጵያ ብርሃን ጋር ይቃረናሉ ብሎ ነው ያስቀመጠው። ምክንያቱም ደግሞ ኢትዮጵያ የእግዚአብሔር የመንግስቱ አምሳል ናት። እነኚህ ደግሞ የስርዓተ አርዌ ወይንም ዘ ሲምቦል ኦፍ ቢስት ብሎ አስቀምጦታል። የስርዓተ አርዌ የዛ የሰይጣኑ አምሳል ናቸው። ስለዚህ ጨለማና ብርሃን ደግሞ ምንም ህብረት የላቸውም በሚል መገምገሚያውን አስቀምጦታል። ሌላኛው መገምገሚያው የመጽሐፍ ቅዱስ ጥሰት አለባቸው ነው ያለው።
ለዚህም በቂ ማሳያው ደግሞ መጽሐፍ ቅዱስ በኦሪት ዘዳግም ምዕራፍ 22 ቁጥር 5 ላይ እንዲህ ይላል። ወንድ የሴትን ልብስ መልበሱን ያወገዘበት ክፍል ነው። ወንድ የሴትን ልብስ መልበሱ በእግዚአብሔር ፊት አጸያፊ ነው ተብሎ የተከለከለ ነው። ይህ ደግሞ የኢትዮጵያን ቅድስና የሚጋፋ ተግባር ነው ብሎ ቁልጭ አድርጎ አስቀምጦታል። ሌላኛው የመገምገሚያ መስፈርቱ ደግሞ የክብር መሸርሸርን ያስከትልብናል ነው ያሉት። እንግዲህ ሀገራችን ኢትዮጵያ ከጥንት ጀምሮ ተከብራ የኖረች ናት። በቅኝ ግዛት ስር ውስጥ ያልወደቀች ሀገር ናት። ስለዚህ ይህን ክብር ይሸረሽራል ነው የሚለው። ዛሬ በተለያየ ምክንያት ተጽዕኖ ፈጣሪዎች ናቸው ተብሎ ቢታሰብም እዚህ ሊመጡ የቻሉት አካላት ግን ምን ያክል ታላቅ እንግዳ የመጣ በማስመሰል አቀባበል ማድረጉ ክብርን እንደሚሸረሽር ነው። እንግዲህ በጥንት ዘመን እንደሚታየው የውጭ አካላት ሲመጡ ለነገስታቶቻችን እየሰገዱ ነው እንጂ የኛዎቹ ደግሞ አሁን እንደሚታየው ጥቃቅን ኩታራዎችን ቲክቶከሮችን እንደ ትላልቅ ዝነኛ አድርገው እየተቀበሉ በማየታቸው ነው ይሄ የክብር መሸርሸር ያስከትላል ብሎ ያስቀመጠው መገምገሚያውን። የኢትዮጵያ ሕዝብ በጨዋነትና በሃይማኖታዊ ሞገስ የሚታወቅ በመሆኑ እንዲህ ያሉ የእብደት ትርኢትን ከሀገሪቱ መንፈሳዊ ልዕልና ጋር በፍጹም አይመጡንም ተብለው የታሰቡ ሰዎችን አቀባበል ማድረግና በባህል ስብጥር ውስጥ አስገብቶ ትርኢት ማሳየት የባህል መበረዝንም ያመጣል ያለው ለዛ ነው። ሌላው የነሱና የኛ ኢትዮጵያውያን የንቃት ደረጃ ልዩነት አለን በሚል ደግሞ መገምገሚያውን አስቀምጧል። ኢትዮጵያዊ የራሱ የሆነ ኢትዮጵያዊ ንቃት አለው። ይህም የሚመዘነው ወደ ሰማይ የሚያሳይ ልዕልና ያለው አስተሳሰብ። ወደ ሰማይ ማለት ይህን የምድር ህይወቱን ከጨረሰ በኋላ በሰማያዊ ዓለም እኖራለሁ ብሎ የሚያስብ ህዝብ እንደመሆኑ መጠን የነዚህን ንቃተ ህሊና ፍጹም በማይመጥን ሁኔታ ማሰባጠር ነው ማለት ነው። የንቃት ደረጃ ልዩነት የሚለው የኢትዮጵያውያን ንቃት ወደ ሰማይ የሚያሳይ ነው። ከምድር አልፎ ወደ ሰማይ በሰማይ ሀገር መኖር እንደምንችል የሚያሳይ ንቃተ ህሊና አለ። የነዚህ ንቃተ ህሊና ደግሞ መሬት ላይ ብቻ ነው። በመሬት መለወጥ፣ መበልጸግ፣ ማደግ፣ ማጌጥ፣ መሽቀርቀር፣ በልቶ ሆድን ሞልቶ መኖር፣ ይህን የመሰለ መሬታዊ የሆነ አስተሳሰብ ነው። ስለዚህ ሁለቱ ሊገናኝ ስለማይችል ወደ ስጋዊ ፍላጎት የሚጎትቱ ናቸው እኒህ ሰዎች በሚል አስቀምጦታል። ሌላው የታሪክ ውርደት ያመጣብናል ነው። ጥንታዊትና ኩሩ የሆነችው ሀገር እንዲህ ያሉ የባዕዳን ሀገር የቀልድ ተዋናዮች እንደ ትልቅ እንግዳ መቀበሏ የባህል ሽንፈትን ያሳያል ብሎ አስቀምጦታል። I'm feeling so happy and I thank ASMIS for bringing me to Ethiopia. It is my first time, but I see Ethiopia is going to be fun and boom, just think never to give up, to be positive. ሌላውና አራተኛው የወዳጅ ምክር ብሎ በዋናነት ያስቀመጠው ደግሞ የቀድም በመግቢያው ላይ እንዳልኩት የመረቡ ወይንም የስውሩ ዓለም የስልጣን ሚስጥር ነው ይላል። የስውሩ ዓለም የስልጣን ሚስጥር ይህን እንመልከተው እስኪ። የባህሪ ቁጥጥር ወይንም ቢሄቪየራል ኮንትሮሊንግ። እነዚህ ሰዎች ለዝና ሲሉ ማንኛውንም አጸያፊ ነገር እንደሚያደርጉ በመረቡ የሰለጠኑ ናቸው ይላል። ለዝና ሲል ያልተገባ ነገሮችን ሁሉ አድርጉ ከተባሉ ሊያደርጉ ይችላሉ። ለምን? ዝነኝነትን፣ ታዋቂነትን ብቻ ነው ትኩረት የሚያደርጉት። ሌላኛው መመዘኛው ደግሞ የምልክት ቋንቋ ተሸካሚዎች ናቸው ይላል። ብዙ ጊዜ እነዚህ ቲክቶከሮች ሲታዩ አንድም ቀን እንኳን በድምፅ የሚያሳዩት ወይንም በድምፅ የሚያመላክቱት ምንም አይነት ንግግራዊ ነገር የለውም። ስራቸው በአይናቸው፣ በምላሳቸው፣ በጥርሳቸው ፈገግ በማለት በተለያየ የጌስቸር የምንለው የፊት ገጽታን በማቃየር ብቻ የሚሰሩ ናቸው እና የምልክት ቋንቋ ተሸካሚዎች ናቸው ብሎ ያስቀመጣቸው ለዚህ ነው። እነዚህ ሰዎች ሳያውቁት በመረቡ መሪዎች የታዘዙትን የምልክት ቋንቋዎች ወይንም ሳይን ኤንድ ሲምቦልስ ይለዋል በሰውነታቸውና በአለባበሳቸው ይገልጣሉ። አለባበሳቸውን ቅድም አሳይቻለሁ። እጅግ በጣም ደማቅ የሆነ ልብስ፣ ወንዶች የሴትን የሰርግ ልብስ በመልበስ የሚያሳዩት ትርኢት ነው። ሌላኛው የሐሰት ደስታ ወይንም ፎልስ ጆይ መፍጠር ነው። የሐሰት ደስታን መፍጠር ከውስጥ ያልፈለቀ ከላይ ብቻ ጊዜያቸውን ወጣቶች እያከሰሩ የሐሰት ደስታን እንዲያገኙና የአእምሮ ድክመት በኋላ የአእምሮ መዛል እንዲፈጠርባቸው ነው። ጊዜያዊ ደስታ በኋላ የአእምሮ ድክመት ያመጣል። አስተውላችሁ ከሆነ በቪዲዮዎቻቸው ላይ የሚያሳዩት ሳቅና ጫጫታ የሰውን ልጅ መንፈሳዊ ጥም እንዳይረዳ የሚያደርግ የማደንዘዣ መርፌ ነው ብሎ ለየት ባለ ሁኔታ ገልጾታል።
የመጨረሻው የወዳጅ ምክር አምስተኛው ነው። አምስተኛው ላይ የጂኦሜትሪና የቀለም ምስጢር ብሎ አስቀምጦታል። ቀደም እንዳልኩት ብርቱካናማ ወይንም ኦሬንጅ ቀለም ለብሶ ይታያሉ። ይህ ቀለም በረቂቁ ወይንም ምስጢራዊ ዓለም ግርግርና ድንገተኛ ለውጥን ያሳያል ብሎ የራሱ የሆነ መገለጫን አስቀምጧል። ወጣቱ ላይ የሚሰራጭ የንቃት መበከል ምልክት ነው። ነጩ ደግሞ እንመልከት። ነጭ የሴት ልብስ በወንድ ላይ እንደሚታወቀው ነጭ ቀለም የቅድስና ምልክት ነው። ይህንን ነጭ ምልክት ለርኩሰትና ለስርዓት መፍሰሻ ማለትም ወንድ የሴትን መልበስ መጥፎ እንደሆነ እያወቅን ወንድ የሴትን ልብስ መልበሱን ማሳየታቸው ታላቅ ተቃርኗቸውን ያሳያል ይላል። ወዳጄ እነዚህ ግለሰቦች የማትሪክስ ውጤቶች ናቸው ስልህ በምክንያት ነው። እናም ወደ ኢትዮጵያ መምጣታቸው ለሀገሪቱ በረከት ሳይሆን የባህልና የመንፈሳዊ ንቃት ቫይረስ ይዘው መግባታቸውን ያሳያል ብሎ በጥሩ ሁኔታ አጠናቆታል። ስለዚህ ህዝቤ ሆይ ንቃ። የዛሬውን በዚህ ጨረስኩ። ሰናይ ቀን። እሺ ውድ ቤተሰቦቼ እስካሁን ሰብስክራይብ ያላረጋለ እስኪ ያላረገ ካለ እስኪ እጁን ያውጣ። አንተ እስካሁን አላረግም። አንቺማ አላረግሽም። ሁላችሁም ሰብስክራይብ አድርጉ። እናቶችም እህቶችም ወንድሞችም በሙሉ ሰብስክራይብ አድርጉ። አዳዲስ ቪዲዮዎች ይዤ እቀርባለሁ። እስከዛ ሰላም ሁኑ። አመሰግናለሁ። ባይ